بسم الله الرحمن الرحيم الحمد لله رب العالمين ولا عاقبة للمتقين وصلى الله وسلم على عبده ورسوله نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። አልአዝካር ወልአዳብ የተሰኘው ኪታባችን የመጨረሻው ክፍል ነው። ክፍል 54 እንግዲህ አንድ ሐዲስ ብቻ ነው ያለው። እሱን እንማማራለን። በጣም ደግሞ ወሳኝ የሆነ ርዕስ ነው። ኢንሻአላህ እንግዲህ አዝካር ወልአዳብ በጣም አስፈላጊ መሰረታዊ የሆኑ ትምህርቶች ናቸው። እንዲሁም የተረጋገጡ የተሰበሰቡ ዘገባዎች የነብዩ አለይሂ ሰላቱ ወሰለም ሐዲሶች ናቸው። ሙስሊም የሆነ ወንድም ሆነ ሴት ሊያዘወትራቸው የሚገቡ አዳቦች፣ ስነ ስርዓቶች፣ ዚክሮች ናቸውና ልናዘወትራቸው ይገባል። ቀርተው ከሚጠቀሙት አላህ ያድርገን። ቀርተው ተግባራዊ ካደረጉት አላህ ያድርገን እና አጥር ምጥርን ያሉ ናቸው። ለመያዝ ለመሐፈዝ ይመቻሉ። ስለዚህ እናዘወትራቸው፣ እንጠቀምባቸው፣ ተግባራዊ እናድርጋቸው ኢንሻአላህ። አላህ ቅናቸውን መንገድ ይምራን። አላህ በቀጥተኛው መንገድ ላይ ያጽናን እላቸዋለሁ። ዱዓ አድርጉ። በዱዓ እንረሳሳ እና እንግዲህ የዛሬው ርዕስ ሊቃኡላህ አላህን መገናኘት ይላል። ሊቃኡላህ አላህን መገናኘት፣ ሊቃኡ መገናኘት፣ አላህ አላህን መገናኘት። ቁጥር 135 ሊቃኡላህ አላህን መገናኘት ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን አሐበ ሊቃአላህ አሐበ አላሁ ሊቃአሁ ወመን ከሪሀ ሊቃአላህ ከሪሀ አላሁ ሊቃአህ ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም የአላህ ሰላትና ሰላም በሳቸው ላይ ይሁን እንዲህ አሉ። መን ሰው አሐበ የወደደ ሰው ሊቃአ መገናኘትን አላህን መገናኘትን የወደደ ሰው አሐበ ይወዳል፣ አላህም ይወዳል፣ ሊቃአሁ እሱም መገናኘት አላህ ይወዳል። አላህ መገናኘትን የወደደ ሰው አላህ እሱም መገናኘትን ይወዳል። ወመን ሰው ከሪሃ የጠላ ሰው ሊቃአ መገናኘትን አላህን መገናኘትን የጠላ ሰው ከሪህ አላሁ አላህ ይጠላል፣ ከሪሃ ይጠላል፣ አላህ ይጠላል፣ ሊቃአሁ እሱም መገናኘትን አላህ ይጠላል። እንግዲህ አላህን መገናኘት የጠላ ሰው አላህም ደግሞ እሱም መገናኘትን ይጠላል አሉ የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም። አላህ ዘንድ ተወዳጅ ባሮች አላህ ያድርገን፣ አላህ ይውደደን፣ እሱ ዘንዳ አላህ ያስወደደን ያ ረብ፣ ተወዳጅ ባሮች ያድርገን። ጠይብና መን አሐበ የወደደ ሰው ሊቃአ መገናኘት አላህን መገናኘትን የወደደ ሰው አሐበ ይወዳል፣ አላህ ይወዳል፣ ሊቃአሁ እሱም መገናኘትን አላህ ይወዳል። ወመን ሰው ደግሞ ከሪሃ የጠላ ሊቃአ መገናኘትን አላህን መገናኘትን ደግሞ የጠላ ሰው ከሪሃ አላሁ ሊቃአሁ ከሪሃ አላህ ይጠላል፣ ሊቃአሁ እሱም መገናኘትን አላህ ይጠላል አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም ነው የዘገቡት። እንግዲህ ይህ ማለት ምን ማለት ነው? አላህ መገናኘት የወደደ ሰው አላህ እሱን መገናኘት ይወዳል። አላህን ደግሞ መገናኘት የጠላ ሰው አላህ እሱን መገናኘት ይጠላል ማለት ምን ማለት ነው? ይህን በተመለከተ ሶሒህ ሙስሊም ላይ ተዘግቧል። ሙስሊም የዘገቡት ሐዲስ ላይ እናታችን አኢሻ ይህን ሐዲስ በሚመለከት እናታችን አኢሻ ረዲየላሁ ዐንሃ ጥያቄ ጠየቀች። ቁልቱ አልኩኝ ትላለች ያ ነቢይ አላህ አንተ የአላህ ነቢይ ሆይ ያልኳቸው ትላለች። እና ጥያቄ ጠየቀቻቸው ነቢያችንን። ምን ብላ ጠየቀች? ይህ ማለት ሞትን መጥላት ነው እንዴ? ሁላችንም እኮ ሞትን እንጠላለን ብላ ጠየቀች። ይህ ማለት እንግዲህ አላህን መገናኘት የወደደ ሰው አላህ እሱን መገናኘት ይወዳል። አላህ መገናኘት ደግሞ የጠላ ሰው አላህ እሱን መገናኘትን ይጠላል። ይህ ማለት ሞትን መጥላት ነው እንዴ? ሁላችንም እኮ ሞትን እንጠላለን ብላ ጥያቄ ጠየቀች። የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም እንዲህ አሏት፣ አይ እንዲህ ለማለት አይደለም፣ ይህ ማለት ተፈልጎበት አይደለም። ወላኪን ግን አሉ ሙእሚን የሆነ ሰው ሙእሚን አማኝ የሆነ ሰው ኢዛ ቡሽረ በተበሰረ ጊዜ ሞት አፋፍ ላይ ሆኖ ማለት ነው ቡሽራ ብስራት ይመጣለታል አሉ። እንግዲህ አንድ ሰው ሊሞት ሲል ብስራት ይመጣለታል ማለት ነው። ያ ሙእሚን አማኝ የሆነ ሰው
በቃ መልካም ነገር በጀነት እንዳለ ሁሉ ነገር እንዳሉ በቃ ይበሰራል ማለት ነው። ያ መጥፎ የሆነ ሰው ደግሞ ፋጅር የሆነ ሰው ደግሞ በመጥፎ ይበሰራል ማለት ነው። እና ምን አሉ ብስራት ቡሽራ ይመጣለታል አሉ ሞት አፋፍ ላይ ሆኖ ያኒ በሚበሰር ጊዜ ማለት ነው። ቢራህመቲላህ በአላህ እዝነት አላህ እንዳዘነለት ወሪድዋኒሂ አላህ እንደወደደለት ወጀነቲ እንዲሁም ጀነት እንዳለው አላህ ጀነትን እንዳዘጋጀለት በሚበሰር ጊዜ ይህ ሰው አሐበ ይወዳል ሊቃ አላሂ አላህን መገናኘትን ይወዳል። ኧረ ቶሎ በሞኩኝ፣ ኧረ ቶሎ በሄድኩ፣ ቶሎ በተገናኙ ይላል ማለት ነው። ሞት አፋፍ ላይ ሆኖ ይሄን ይላል ማለት ነው። አላህም ደግሞ እሱን መገናኘትን ይወዳል አሉ። ያንኛውሳ ያ አመፀኛ የሆነ ፋጅር የሆነ ካዲ ካፊር የሆነው ሰውሳ ኢዛ ቡሽረ በተበሰረ ጊዜ ቢአዛቢላህ በአላህ ቅጣት አላህ ቅጣት እንዳዘጋጀለት ወሰቃጢህ እንዲሁም የአላህ ጥላቻ አላህ በሱ ላይ እንደተቆጣበት አላህ እንደጠላው በሚበሰር ጊዜ ከሪሃ አላሂ አላህን ይጠላል ማለት ነው። ከሪሃ ይጠላል ሊቃ አላህ አላህ መገናኘትን ይጠላል ማለት ነው። አላህም ደግሞ ከሪሃ አላህ የሚጠላል ሊቃአሁ እሱን መገናኘትን አላህ የሚጠላል ማለት ነው። እና በመጥፎ ይበሰራል ማለት ነው። ቅጣት እንደተዘጋጀ አረ ምን ነው ወደ ዱንያ በመለሳችሁ፣ አረ ትንሽ ጊዜ ስጡኝ ወደ ዱንያ ልመለስ ነው የሚለው ማለት ነው። ያንኛው አማኝ የሆነ ሰው በመልካም ነው የሚበሰረው። አላህ እንዳዘነለት የአላህ እዝነት ጀነት እንዳለው ሲያቅ ቶሎ ብሄርኩ ቶሎ በተገናኙ ይላል ማለት ነው። እና በዚህ መልኩ አብራሩላት የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም በዚህ መልኩ ግልጽ አረጉላት ማለት ነው። እና ይህ ማለት ነው አንድ ሰው ሞት አፋፍ ላይ ሲሆን በቃ ሁሉም ነገር ግርጽ ብሎ ነው የሚታየው። ለኛ ባይታየንም ያ ሞት አፋፍ ላይ የሆነ ሰው ግርጽ ብሎ ይታየዋል ማለት ነው። አማኝ ሙእሚን ከሆነ ሰው ከሆነ በቃ በመልካም ነው የሚበሰረው። መላእክቶች ይመጣሉ ያበስሩታል ማለት ነው። ያ መጥፎ ሰውሳ ያ ካፊር የሆነ ካዲው ሰው መጥፎ ነገር ነው የሚታየው። ኧረ ወደ ዱንያ በተመለስኩ አራ ልሂድ ነው የሚለው ማለት ነው። ስለዚህ መገናኘትን ይጠላል ማለት ነው። ያው ሞት አይቀርለትም፣ ያ ቅጣቱ አይቀርለትም ማለት ነው። አላህ ይጠብቀን። አላህ ሱብሓነሁ ወተዓላ በቁርአኑ ነግሮናል። እንግዲህ ሙእሚን የሆነ ሰው ሲበሰር ምን አለ አላህ ኢነለዚነ እነዛ ቃሉ ብለው ያሉ ረቡና ጌታችን አላህ ነው ያሉ ثم ከዛም ኢስተቃሙ ቀጥ ያሉ ተነዘሉ ይወርዳሉ ዐለይሂሙ በነሱ ላይ አልመላኢከቱ መላኢኮች ይወርዳሉ። ከዛ ምን ይሏቸዋል? አላ ተኻፉ አትፍሩ ይሏቸዋል። ወላ ተሕዘኑ አትዘኑ፣ አብሽሩ ይባላሉ ማለት ነው። ቢልጀነቲ በጀነት አብሽሩ ጀነት አለላችሁ ይባላሉ። እነዚያ ሙእሚኖች አማኞች ሊሞቱ ሞት አፋፍ ላይ ሲሆኑ እንግዲህ መላኢካዎች ይወርዳሉ ማለት ነው። ተተነዘሉ ይወርዳሉ ዐለይሂሙ በእነሱ ላይ አልመላኢከቱ መላኢኮች ይወርዳሉ። ምን ይሏቸዋል? አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትዘኑ፣ ዱንያ ላይ ትታችሁ በምትሄዱ ነገር ደግሞ አትዘኑ፣ አብሽሩ ቢልጀነቲ በጀነት አብሽሩ ጀነት አለላችሁ ይባላሉ። አለቲ ያቺ ኩንቱም የነበረው ትውዐዱን ስትቀጠሩት የነበረው በዛች ተስፋ ቃል ስትደረግላችሁ በነበረው ጀነት አብሽሩ ይባላሉ ማለት ነው። በቃ ይበሰራሉ በመልካም። ያ አላህ ይወፍቀን፣ አላህ ይወፍቀን፣ ጀነትን አላህ ይወፍቀን። የአላህ እቃ ውድ ነች፣ ጀነት ውድ ነች። ጀነትን ብሎ ማንኛውም ሰው አያገኘውም። ስለዚህ ዱንያ ላይ ያለን ስራ መስራት አለብን። ያ ረቢ አላህ የሚወደውን ስራ የምንሰራ አላህ ያድርገን። አላህ ያዘዘውን መልእክተኛው ነቢ አለይሂ ሰላቱ ወሰላም ያዘዙትን የከለከሉትን የምንከለከል አላህ ያድርገን። እና እንግዲህ ያው ብስራት ይመጣል። አንድ ሰው ሞት አፋፍ ላይ ሆኖ ያው ብስራት ይመጣለታል። እና አላህ ሱብሓነሁ ወተዓላ በሌላ የቁርአን አንቀጽ ምን ብሏል? ፈመን ሰው ካን የሆነ ሰው የሩጁ የሚከጅል የሆነ ሰው የሚፈልግ የሆነ ሰው ሊቃአ መገናኘትን ረቢህ ጌታውን መገናኘትን የሚፈልግ የሆነ የሚከጅል የሆነ ሰው ፈልየዕመል ይስራ ዓመለን ስራን ሷሊሕ መልካም የሆነችን ስራ ይስራ። ፈልየዕመል ይስራ ዓመለን ስራ ሷሊሐን መልካም የሆነችን ስራ ይስራ። ወላ ዩሽሪክ አያጋራ ቢዒባደቲ አምልኮት ረቢህ በጌታው አምልኮ ላይ ደግሞ አምልኮን ሲፈጽም አያጋራ አሐዳ አንድንም ምንንም አያጋራ። ስለዚህ ሽርክ ካለብንስ አላህ ሱብሓነሁ ወተዓላ አይምረንም። ሽርክ ያለበትን ሰው አላህ አይምርም። ስለዚህ አምልኮም ስናደርግ
ጥርት አድርገን አምልኮን ለአላህ ሱብሓነሁ ወተዓላ ብቻ ጥርት አድርገን ለሱ ብቻ ነው መስጠት ያለብን። ሽርክ እስካቀላቀል አላህ አይምረንም። ምን ብሏል አላህ? ኢነላህ አላህ ላ የግፊሩ አይምርም አዩሽረከ የሚያጋራን ቢህ በሱ ላይ ወዩግፊሩ ይምራል። አላህ ደግሞ ወየግፊሩ ይምራል ማዱነ ውጭ ያለውን ዘሊከ ከዛ ውጭ ከዛ በታች ያለውን ማለት ነው ሊመየሻ ለፈለገው ደግሞ ከሽርክ በታች ያለው ወንጀል ለፈለገው ይምራል። ግን ሽርክ ያለበትን ሰው አላህ አይምርም። ኢነላህ አላህ ላ የግፊሩ አይምርም አዩሽረከ ያጋራን ሰው ቢህ በሱ ላይ ያጋራን ሰው ወየግፊሩ ይምራል ማዱነ ውጭ ያለውን ማለት ነው ዘሊከ ከዛ ከሽርክ በታች ያለውን ከሽርክ ውጭ ያለውን ሊመየሻ ለፈለገው ደግሞ ከሽርክ ውጭ ያለውን ግን ወንጀል አላህ ይምራል። ለፈለገው ሰው ይምራል። ግን ሽርክ ያለበትን ሰው በሱ ላይ ያጋራን ሰው አላህ አይምረው። አላህ አይምረው። አምልኮ ለሌላ አካል ሰጥቷል፣ ለሸራርፎ ሰጥቷል። ስለዚህ በሱ ላይ ያጋራን ሰው አላህ አይምርም አልምርም ብሏል። ግን ከሽርክ በታች ያለው ወንጀል ከሽርክ ውጭ ያለው ወንጀል አላህ ለፈለገው መሐሪ ነው። ለፈለገው መሐሪ ነው። አላህ ገፉሩ ረሂም የሆነ ጌታ ነው። ስለዚህ ሽርክ ማጋራት የለብንም። አምልኮ ለአላህ ሱብሓነሁ ወተዓላ ጥርት አድርገን ንጥት አድርገን መስጠት አለብን። ሽርክ ማቀላቀል የለብንም። አላህ ከሽርክ ይጠብቀን፣ ቤተሰቦቻችንንም አላህ ይጠብቅልን። ሙተፈቅን ዐለይህ ነው። ቡኻሪና ሙስሊም ዘግበውታል። ይህን ይመስላሉ የዛሬው ትምህርት። እንግዲህ ሊቃኡላህ አላህ መገናኘት በጣም ወሳኝ የሆነ ትምህርት ነው። አላህ ይውደደን። አላህ ተወዳጅ ባሮች አላህ ያድርገን። በቃ ምርጥ የሱ ባሮች አላህ ያድርገን። ቅናቸውን መንገድ አላህ ይምራን። እንግዲህ እነዚህ ርዕሶች ናቸው እስከዛሬ የተማማር ናቸው። እነዚህ ሁሉ እንግዲህ እነዚህ ርዕሶች ተማምረናቸዋል ማለት ነው። እዚህ ጋር ተዘርዝረዋል። እያንዳንዱ ርዕስ ናቸው። ወደ 235 ሐዲሶች ተማምረናል። እንግዲህ በውስጣቸው ብዙ ቁም ነገር 234 ሐዲሶችን ተማምረናል። በውስጣቸው ደግሞ ብዙ ትምህርቶች ብዙ ቁም ነገሮችን የያዙ ትምህርቶችን ተማምረው እነዚህ ሁሉ ርዕስ እዚህ ጋር ተዘርዝረዋል ማለት ነው። እና እየገባን መቅራት አለብን። እነዚህ ሁሉ ተማምረናቸው እነዚህ እንግዲህ ዱዓ ወይ ወዴት ሄደ ላይ ከተሰቀለ በቃ ካልጨርሰው ሁኔት ነው የማገኘው። አላኩል ያህል እነዛ ርዕሶች ናቸው የተደረደሩት ለማለት ነው። እና በጣም ወሳኝ ትምህርቶች ናቸው። አዝካሩል አዳብ እነዚህ ሁሉ እንግዲህ የተማማር ናቸው። እንደገና ደግሞ መከለስ አለብን። አንዴ የቀርተ ነው ዝም ማለት የለብንም። እርስ በርሳችን ደግሞ መተራረም፣ በውስጥ ለውስጥ መተራረም እንዲሁ ደግሞ ኪታብን አይን አንዴ ያክተም የሚዋሉ ብለን ተተው ነው ሐቂቃ በጣም ነው የሚጠፋን። ሙራጃ ቢያንስ 2-3 ጊዜ ከቀራ ነው አይጠፋንም። ደግሞ 2 ጊዜ 3 ጊዜ ተቀራ ነው ደግሞ ምሳሌ ግሩፕ ላይ አቅሩ ማለት ነው። አቅሩ እርማ ስታርሙ በጣም ነው እየገባችሁ የሚሄደው እንጂ ዝም ብላችሁ ተተዋችሁት በጣም ነው የሚረሳው በጣም። እና ድግምግም አድርጉት 2-3 አንድ ግሩፕ ጨርሳችሁ ከሆነ ደግሞ ሌላ ቦታ ግቡና ሙራጃ አድርጉት ማለት ነው። እዚህኛው ሌላ ግሩፕ እዚህኛው ሌላውን ኪታብ ትቀራላችሁ፣ ደግሞ እዛኛው ግሩፕ ሌላኛው ይሄን ኪታብ ትቀጥላላችሁ ማለት ነው። የጨረሳችሁትን ሙራጃ አድርጉት። ድግም ቢያንስ 3-4 ጊዜ ድግም ካረጋችሁት አይረሳችሁም፣ በጭራሽ አይረሳም። እንዲሁም ደግሞ ስታርሙ የብስ ደግሞ እውቀታችሁ እየጨመረ ነው። ምሳሌ እውቀታችን ለሌላ ሰው ስናካፍል እውቀት ይጨምራል፣ እየጨመረ ነው የሚሄደው። ግን ዝም ብለው እውቀታችን ዝም ብለን ያዝ ካደረግነው እየጠፋን ነው እንጂ የሚሄደው እንትን አይለልንም ማለት ነው። ስለዚህ እውቀታችን ታካፈል ነው ደግሞ ኢንሻአላህ አላህ የሚጨምርልናል። ምን ብለዋል ነብዩ አለይሂ ሰላቱ ወሰላም በሊጉ ዐኒ ወለው አያህ ብለዋል። ከኔ የሰማችኋትን አንዲት ማንቀጽ እንኳን ብትሆን አስተላልፉ ብለዋል። ላልሰሙት አሰሙ ብለዋል። እና ለጓደኞቻችን በውስጥ መተራረም እርስ በርሳችን ማለት ነው። እንደዛ ከሆነ አይጠፋንም፣ እንይዘዋለን ኢንሻአላህ። አላህ ያሐፍዝና ሐፊዞች አላህ ያድርገን፣ አላህ ያግራልን። ረመዳንም እንግዲህ ደርሷል። አላህ ይበልግና ኢንሻአላህ። አላህ ያድርሰን፣ ለዛ ቀን ይበለን። እንግዲህ ወይ ሮብ ወይ ሐሙስ እየተባለ ነው። አላህ ለዛ ያድርሰን። ውድ እህቶቼ በዱዓ እንረሳሳ ኢንሻአላህ። በሌላ ትምህርት ደግሞ እንገናኛለን አላህ ከፈቀደ። እና ይህን ይመስላል የዛሬው ትምህርታችን። ስህተት ካለኝ ደግሞ እያረማችሁኝ በኮሜንት የምታበረታቱኝም ስህተቴን የምታረሙኝ ጀዛኩሙላሁ ኸይረን። እኔ ከእናንተ በልጭ አይደለም፣ እኔም እንደናንተው ተማሪ ጧሊበቱል ዒልም ነኝ። ስለዚህ ስህተቴን እያረማችሁኝ እስከዛሬ አብረን ቆይተናል። በጣም ጀዛችሁን እናንተም አላህ ይክፈላችሁ። ለሁላችንም
አላህ ያግራልን፣ እውቀትን አላህ ይክፈትልን እላችኋለሁኝ። ይህን ይመስላል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ባጠፋሁት ባጎደልኩት አውፉ በሉኝ። ወሰላሙ አለይኩም።